ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት። እንኳን ደስ አላችሁ። ማስተር አብነት እጅግ በጣም ደስ በሚል ሁኔታ በጤንነት ሁኔታ ላይ ይገኛል ማለት ነው። ዶክተር አብይም በቦታው ተገኝቶ ሄዶ ቼክ አድርጎት ነበረ፣ ጎብኝቶት ነበረ እና እግዚአብሔር ይመስገን በጣም ደህና ነው። አሁን ላይ ያለበት ሁኔታ እጅግ በጣም ደስ በሚል ሁኔታ ነው ያለው። ግን ያ ማለት ግን ሙሉ ለሙሉ አገግሟል፣ ከህክምና ድኗል ወይም ደግሞ ወደ ስራው ተመልሷል ማለት አይደለም። አሁንም ጸሎታችሁና እርዳታችሁ ያስፈልጋል ማለት ነው። ማለት እርዳታችሁ ሲባል በጸሎት ሁሉም በየእምነቱ በየአምልኮቱ እግዚአብሔርን መለመን አስፈላጊ ነው ማለት ነው። እና አሁንም ወደ ሙሉ ጤንነቱ እንዲመለስ ጸሎት አድርጉለት፣ ጸሎት ያስፈልገዋል ብለዋል ዶክተሮችም ማለት ነው። እና አሁንም ህክምናውንም ጸሎቱንም ምናምን ህክምናውም ይቀጥላል ብለዋል። ምክንያቱም ሙሉ ለሙሉ አላገገመም፣ ሙሉ ለሙሉ አልተሻለውም። ግን በጣም ለውጥ አሳይቷል። እግዚአብሔር ይመስገን። አይታችሁት ከሆነ ቪዲዮ ሲለቅ ምናምን ያኔ እንደዚህ ሲናገር በእኔም ይሄን በመናገሬ በጣም አፍሬያለሁ እያለ ምክንያቱም በእኔ ምክንያት በእኔ ህመም በጣም ተጨንቃችኋል፣ ተጠባችኋል እያለ በጣም ያኔ ሲናገር ትንሽ ጥሩም አልነበረም ማለት ነው። ምክንያቱም ያለበት ሁኔታ በጣም ነበረ የሚያሳስበውና የሚያስደነግጠው የነበረ ያኔ እና ስለ ህመሙ ሲናገር ብዙዎች ተጨንቀዋል፣ ተጠበዋል እና ያንን በማድረጌ በጣም አፍሬያለሁ በራሴ። እኔ እንድትጨነቁ አልነበረም ያው በጸሎታችሁ እንድታስቡኝ ብዬ ነው እንጂ ሲል እውነት እሱ ያሳሰበው መናገሩ ነው። ተናግሮ ህዝቡን ማስጨነቁ ነው። ግን እውነት ለመናገርም በጣም ብዙ ሰዎች ነው እያለቀሱ ስለሱ ሚዲያ ላይ እንኳን እውነት ህፃናቶች ሳይቀሩ እየወጡ እያለቀሱ እኔ እንጃ። እኔ ለማስተር አብነት በርግጥ ቃል የለኝም እውነት ለመናገር። ማንም ሰው ደግሞ ለሱም የማያለቅስ ለሱም ጸሎት የማያደርግ ሰው የለም እውነት ለመናገር ማለት ነው። እና ሁሉም ሰው በየእምነቱ እየጸለየም ነው ያለው። አሁንም ፈጣሪ እሱም አሁንም ጨርሶ ምሮት እውነት እያለቀሱ ህፃናቶች ሳይቀሩ እና ቲክቶክ ላይ ምናምን እያየሁኝ እኔም ህፃናቶች ሳይቀሩ እያለቀሱ በጣም በቃ ስለሱ መልእክት እያስተላለፉ ነበረና የድሆች አባት ነው። የተራቡትን ዘር፣ ብሄር፣ ቀለም፣ እምነት ምን ሳይል ሰው በመሆኑ ብቻ የሚረዳና የተራቡትን፣ የተጠሙትን፣ የተቸገሩትን እንትን የሚል ሰው ነበረና በጣም ነበረ ውስጤን እንትን ያለው ማለት ነው። ውስጣችን ነበር የነካው። ሙሉ መላው ኢትዮጵያውያን በሱ ያላዘነ የለም፣ በሱ ህመም ያላዘነ የለም ማለት ነው። እና እግዚአብሔር ይመስገን ብቻ አሁን ተመስገን ነው። ያው አትፈትነኝ አይባልም እንግዲህ ፈተናዎች ሁሉ ለበጎ ናቸው። አትፈትነኝ አትመመኝ አይባልም እና አሁን ያለበት ሁኔታ በጣም ደስ ይላል። በጥሩ ጤንነት ላይ ነው ያለው ማለት ነው። እና ብዙዎች እንዴት ሆነ እያሉ እየተጨነቁም ያሉ አሉ። እና ይህን ቪዲዮ ላይክ እና ሼር ሰብስክራይብ እያደረጋችሁ ለብዙዎች እንዲደርስ አድርጉልኝ ማለት ነው። በጣም በጥሩ ሁኔታ ነው ያለው። ነገር ግን አሁንም ጸሎት አድርጉ ጨርሶ እንዲምረው፣ ጨርሶ ምሮት ወደሚወደው ስራው እንዲመለስ ማለት ነው። አንዳንዴ እውነት ማለት አትፈትነኝ አይባልም፣ አትንካኝ አይባልም። በርግጥ እግዚአብሔር የሚወደውን ሰው ይፈትናል። ግን እንደዚህ አይነት መልካም ሰው ሲታመም እውነት አንዳንዴ ይቺ ምድር እንላለን ማለት ነው። ግን ደግሞ እግዚአብሔር ምክንያት አለው። ሁሉን ያመጣበት፣ ሁሉን የሚሰጥ፣ መከራውንም ደስታውንም ሀዘኑንም የሚሰጥ ፈጣሪ ምክንያት ቢኖረው ነው ብዬ አምናለሁ ማለት ነው። እና ብቻ ግን እግዚአብሔር ይመስገን ስለ ሁሉም ነገር። አሁንም ጨርሶ እንዲምረው እግዚአብሔር ምሮት በቃህ ብሎት ወደ ስራው እንዲመለስ ሁላችሁም በጸሎት አስቡት። አሁን ያለበት ሁኔታ እጅግ በጣም ደስ የሚል ሁኔታ ነው። እግዚአብሔር ይመስገን ስለ ሁሉም ነገር። በጣም ደስ በሚል ሁኔታ ላይ ነው ይገኛል ማለት ነው። እንደምታዩት በፊት እንደነበረበት አይደለም፣
ታሞም እንደዛ ሲናገርና አሁን ያለበት ሁኔታ አንድ አይደለም። እግዚአብሔርን ሐኪሞቹም በደንብ ትሪት እያደረጉት ነው። ነገር ግን ከዚህም በላይ ደግሞ በህክምናው መግፋት እንዳለበት በጸሎቱም እንድታስቡት ሲሉ ሐኪሞች አሳስበዋል ማለት ነው። ወንድማችን እግዚአብሔር ጨርሶ ይማርህ፣ ጨርሶ ምሮህ ወደ ስራህ እንድትመለስ ምኞታችን ነው ማለት ነው። ውድ ቤተሰብ ይህን ቪዲዮ ሼር እንድታደርጉት በትህትና እጠይቃለሁ።